ሱረቱል ፋቲሃ ላይ አልሐምዱሊላሂ ረቢል ዓለሚን የሚለው ጋር ምስጋና ለፈጣሪ ነው የሚለው ወይ ማለት እዛ ጋር ትንሽ አስረዳኝ ስለአስረዳ እሱ ጋር ላስረዳ ነው አይደለም በሚለው ነገር ላይ አንድ ትልቅ ችግር አለ። ስላሴን የሰበከ አንድ አለ ወይ ሲባል የለም። ስላሴ ራሱ ባይብል ላይ አለ የለም። ጥያቄ ነው ይራሱ። ከዛ ደግሞ ትመለሳለህ ባይብል የአምላክ ቃል ነው አይደለም ሌላ ትኩሳት። ስለዚህ እንዴት አድርገን እንቀበለው ነው በጣም ከባድ ነው ለመቀበል። ምናልባት የምታስገባው ሰው ካለ አንተ ጋር የሚያውቅ ሰው ስለ ባይብል ማውራት እንችላለን። ካስተማርኩህ ነገር እስቲ ከሰማኸው ነገር ምን ተማርክ እና መረጃ የሌለው ነገር አወራህ ከምትላቸው ነገር ውስጥ ካለ ነባይ ኢብሮዬ መስማት ነው እየተማርኩ ነው አይደል? እሺ ልጀምርልህ። አይዘው ማለት ነው አንድ ነገር ልንገርህ። እኔ አድማጭ ነኝ አደምጣለሁ። ማወቅ ኃጢአት አይደለም። እሺ ማወቅ ኃጢአት አይደለም። አንድ ነገር ደግሞ በጣም ማለት ታስቀናለህ። እሺ እኔ የምለውን አብረኸኝ ትላለህ። አሽሀዱ አን ላ ኢላሃ ኢላላህ ልናውቃለን አለ። ከስንቱ በቀር ከአንዱ በቀር ከዛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አብ ይሄንን ነው በቃ እያለ ያለው። ይሄንን ነበር ሲያስተምር የነበረው ኢየሱስ። አንድ አምላክን ተገዙ እያለ ሐዋርያትም ያስተማሩት ይሄንን ነበር። ሐዋርያት ብቻ ሳይሆኑ ጳውሎስ በራሱ ያስተማረው ምን ነበር? ይሄንን ነው። ምን አለ? ለምሳሌ አንድ ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። የሚባርኩት ራሱ የኢየሱስ ክርስቶስን አምላክና አባትን ነው። ስለዚህ ከሆነ ዘንዳ ታዲያ እንዴት ነው ኢየሱስ የሚመለከው? እኔ ሰው ነኝ ካለ፣ እኔ ነብይ ነኝ ካለ፣ እኔ መልእክተኛ ነኝ ካለ፣ በዛ ላይ አንዱ አምላክ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት። ስለዚህ አምላክ አይሞትም ከተባለ የሞተውስ ማን ነው? የሞተው ማን ነው ብለህ ስንል የሞተ አንድ አካል አለ፣ እሱም ኢየሱስ መሆኑ ግልጽ ነው በባይብሉ ላይ የተነገረው ማለት ነው። ምን አለ? ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳው። ማን ያስነሳው? እግዚአብሔር አብ። እንዴ ሕይወት የሰጠውስ ማን ነው? እግዚአብሔር። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም እንዲሁ በራሱ ሕይወት እንዲኖረው ሰጥቶታልና። ማን የሰጠው? አብ። እንዴ እሺ ሕይወት የሰጠው አብ ከሆነ ሕይወቱን የነጠቀው አብ ከሆነ ያስነሳውም ከሙታን አብ ከሆነ የሚመለከው እንግዲያውስ አብ ብቻ ነው ማለት ነው። ለዛ ነው ኢየሱስ እሱን ብቻ አምልኮ ያለው። የቱ ጋር ከተባለ ማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ ነው። 9 እና 10 ላይ ምን አለ? ሰይጣን መጥቶ ሲፈትነው ምን አለው? ወድቀ ብትሰግድልኝ ይሄን ሁሉ ሰጣለሁ አለው። ሰይጣን ለማለ ኢየሱስ። ኢየሱስ ምን አለ? ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ፣ እርሱን ብቻ አምልክ ተብሎ ተጽፏልና። ስለዚህ እኔ እሱን ነው ማመልከው እያለ የት ነው የተጻፈው ከተባለ ዘዳግም 6:13 ላይ እሱን ብቻ አምልክ እሱን ብቻ ፍራ ተብሏል። ማን ነው ተብሎ ተጽፏል። ስለዚህ ይሄን አንዱ አምላክ ያህዌ የኢየሱስ አምላክ የአባቶቻቸውን ሁሉ አምላክ ማምለክ እንጂ ኢየሱስ አንድም ቦታ አምልኩኝም አላለም። አምላክ ነው ተብሎ የባህሪ አምላክ ነው ተብሎ ማያውቅም። ነብይ እንደሆነ እንጂ ከራሱ ምንም ማድረግ እንደማይችል እንደው ለምሳሌ አሁን ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ብታየው ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም ማለት ኢየሱስ እውነት አምላክ ነው እንደዚህ የሚለው። እንደሰማው ፈርዳለሁ ፍርዴም ቅን ነው አለ። የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ የላከኝም ፍቃዴን አልሻምና የሚለው ማን ነው? አምላክ ነው እውነት። ከዛ ምን አለ? እኔ ስለራሴ መሰክር ምስክርነቴ እውነት አይደለም አለ። ስለኔ የሚመሰክር ግን ሌላ ነው፣ ሌላ አለ፣ ሌላ አካል አለ ራሱን የቻለ ማለት። ስለዚህ የሚመለከውም ያ ሌላ የተባለው አንዱ አምላክ እንጂ ኢየሱስ አንድም ቦታ እኔ አምላክ ነኝ አምልኩኝም ብሎ አስተምሮ ማያውቅም። ሐዋርያትም አላስተማሩም። ባይብል ላይም ኢየሱስ አምላክ ነው የሚል አስተምህሮም አንድም ቦታ የለም። ባይሆን ምንድነው ስለ ነብይነቱ ስለ ጌትነቱ ራሱ የተሰጠ ነው በመሰጠት የተገኘው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ
እናንተ ሰቅላችሁ የገደላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ምን አደረገው? ጌታም አደረገው፣ ክርስቶስም አደረገው። አንዴ ከዛ አወራለሁ። እሺ አንተን አወራለሁ። ስለዚህ የቱ ጋር ነው ጌታ ክርስቶስ የቱ ጋር ነው ያደረገው ሲባል የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን አለ? እግዚአብሔር የናዝሬቱን ኢየሱስ እግዚአብሔር ስንት ነው? አንድ ነው። ማን ነው የቀባው? እግዚአብሔር። ማንን ነው የቀባው? ኢየሱስ ነው። ኢየሱስ ምንድነው? ሰው ነው። ቅባቱ ምንድነው? መንፈስ ቅዱስ ነው። ተግባባን? ስለዚህ አንድም ቦታ አንድም ነብይ ሥላሴን ያስተማረ የለም። ባይሆን ያስተማረው ምንድነው? አንድ አምላክን ነው። ነቢያት በአጠቃላይ ያስተማሩት ምንድነው? አንድ አምላክን ነው። ስለዚህ ይሄን ይመስላል። አይ ቲንክ ማውራት የፈለገ ይመስለኛል እሱ። ለሱ እድል ልስጠውና ነባ እሱ ጋር ልቀጥል። እኔ እሰማለሁ አባቴ ይብሮ ይሰማሉ። በዳሽ ጎበዝ። ምን አልከኝ ወዳጄ? ሰላም ብያለሁ። ከታች መክ ነው የሚለው ስም አይታይም፣ ይቅርታ። ኦኬ ወጣ። ኤኒዌይስ በቃ እሺ ልቀጥል። ስለዚህ ይሄ አንዱ አምላክ የእስራኤል አምላክ መሆኑ ባይብል የእስራኤል አምላክ ብቻ ሳይሆን በቃ አይሁዳውያን ሲያመልኩት የነበረው አምላክ ምን አለ መሰለ፣ በጣም በሚገርም ሁኔታ ማለት ነው። በጣም በሚገርም ሁኔታ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት ለኔ አባቴ እናንተ አምላካችን ነው የምትሉት ለኔ ምን ነው አለ? አባቴ ነው። ማናቸው አምላካችን ብለው የሚጠሩት ሲባል አይሁዳውያን አምላካችን ብለው የሚጠሩት ለኢየሱስ ምኑ ነው? አባቴ ነው አለ። ስለዚህ ለምሳሌ አይሁዳውያን አባቴ ብለው የሚጠሩት ማን አምላካችን ብለው የሚጠሩትን አንዱን እንውሰድ። ለምሳሌ ቀደም እንዳልኩ ሙሴ አይሁዳዊ ነው። እንግዲህ ምን አለ? እስራኤሎች ስማ ጌታ አምላካ ያህዌ አምላካችን አንድ ያህዌ ነው ብሎ ሲል የኢየሱስ ምኑ ነው? ይሄ አምላክ አባቱ ነው። ስለዚህ አንድ አምላክ ተብሎ የተጠራው ማን ነው? አብ ነው ማለት ነው። ስለዚህ ነቢያት በአጠቃላይ እኔ ወላሂ ነው የምልህ፣ ይኸው በአላህ ስም ብዬ ነው የምነግርህ፣ ባይብል ላይ አንድ ቦታ አንድ ነብይ ሥላሴን የሰበከ አንድ ነብይ መሲሁ አምላክ ነው ብሎ የሰበከ አንድ ነብይ መሲሁ ለሰው ልጆች ኃጢአት ይሰቀላል በሶስተኛውም ቀን ይነሳል ብሎ የሰበከ ካለ እኔ ቲክቶክ ላይ አልመጣም። ያው ከዚህ በኋላ 575 ሰዎች አሉ እኔ ጋር፣ እነሱ ፊት ነው እየተናገርኩ ያለሁት። ባይሆን ይሄ መሲሁ የሚመጣው ለምንድን ነው? ለማዳን ነው የሚመጣው። እንዳውም ይሞታል ብለው ማያምኑ አንተ መሲሁ ከሆንክ አሉ ተሰቅሎ ራስህን አድን ይሉት ነበረ። እኛም እናምንበት ዘንድ ብዙዎችን አድናል እኛንም አድነን ይሉና ይጨቀጭቁት ነበረ፣ አንድም ቦታ ማለት ነው። ስለዚህ ታዲያ ኢየሱስ ምን አስተማረ? ቀደም በነገራችን ላይ የነገረ ክርስቶስ ወይ ደግሞ ክርስቶሎጂ የሚባለው ጉዳይ ብቻ ሳይሆን ሲጀመር ባይብሉ በራሱ ከአምላክ ነው አይደለም ከሚለው ራሱ አጠራጣሪ። ለምን መሰለ? ለምሳሌ ላንብብል ለምን እንደሚል ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የከበርክ ቴዎፍሎስ ይላል። ደብዳቤ የተጻፈው ለማን ነው? ለቴዎፍሎስ ለተባለ ሰው ነው። የከበርክ ቴዎፍሎስ ያለ የከበርክ ምን ቴዎፍሎስ ለሰው ልጆች አለ የሚጻፈው። ከዛ ምን አለ? ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ከመጀመሪያው በአይን ያዩት ሲል እሱ እንዳላየ ነው የሚናገረው። ልብ አድርግ። አንተ ለምን የምትባል ሰው ስርዓት ይኑርሽ። ከደበረ አለመስማት ይችላል። አውራ። ስለዚህ እሺ ሉቃስ በአይኑ አላየም። ከመጀመሪያው በአይናቸው ያዩትና አለ የቃሉ አገልጋዮች የሆኑት አለ። ማን ናቸው እነሱ? ማን ለምን አልነገረንም? ቼን ኦፍ ናሬሽኑ ለምን አልተጠቀሰም? ቼን ኦፍ ይሄ ብሮከን ቼን ነው። ይሄ አሁን ለምሳሌ ኢብራሂም ነባ ለአት ለሚለው ለእንትና የሚል ነገር የለም። ምንም ማን እንደሆነ ራሱ አናውቅም። ከዛ ምን አለ? በእኛ ዘንድ ስለተፈጸመው ብዙዎች ታሪክን ለማዘጋጀት ስለሞከሩ አለ። የተዘጋጀው ነገር ምንድነው? ታሪክ ነው። ኢየሱስ የሰበከውስ ምንድነው? ወንጌል ነው። ይሄ የተሰበከው የኢየሱስ ወንጌል ሳይሆን የኢየሱስ የህይወት ታሪክ ነው። እንመጣለን፣ አንድ ባንድ እንመጣለን። ከዛ ምን አለ ቀጠለና ስለሞከሩ። ኦኬ ባይሞክሩ ነው ኖሮ እሱ አይጽፍም ነበር ማለት ነው። ስለሞከሩ። ከዛ ቀጠለና እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ
ሁሉን ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኝ። የራሱ የመልካም እይታ ነው ያጻፈው በራሱ። ቀጥል የተጻፈው ምንድነው ብለን ስንል ታሪክ መሆኑን ለማረጋገጥ ዮሐንስ 1:1 ላይ ማን ነው ማርቆስ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ስንሄድ ይኸው እያነበብኩ ነው የምነግርህ። ምን ይላል? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አለ። የምን የትውልድ መጽሐፍ? እውነት ኢየሱስ የትውልድ መጽሐፍ ነው የዘገበው ያስተማረው? ከአምላክ ሰምቼ የነገርኳችሁን እውነት የነገርኳችሁን ሰው አለ ልትገሉኝ ትፈልጋላችሁ ነው እንዴ? ከአምላክ ሰምቼ እውነት ከአምላክ ሲሰማ የነበረው ኢየሱስ አንተ ይሏል። እንግዲህ እንደዚህ ሊሆን ነው ማለት ነው። ኢየሱስ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ። ይሄን ነበር ከአምላክ ሲሰማ የነበረው ወይስ ይሄ ታሪክ ነው? ኢቭን እዛው ሉቃስ 3:23 ላይ ምን ይላል? ኢየሱስም ወንጌልን ሊያስተምር በጀመረ ጊዜ እድሜው 30 ዓመት ያህል ሆኖት ነበረ። እንደመሰላቸው እርግጠኛም አይደሉም። እንደመሰላቸው ብሎ ያምላክ ቃል አለ እንዴ? እንቀጥል እዛው ጋር 30 ዓመቱ ነበር አለ። ምን ሲያስተምር? ወንጌል ሊያስተምር ሲል። ኦኬ ከ30 ዓመት በፊት ያለውስ ምንድነው? 30 ዓመት ከሆነው ወንጌልን ሊያስተምር ሲጀምር 30 ዓመት ከሆነው ከ30 ዓመት በፊት ምንድነው ስንል የህይወት ታሪክ ነው። የህይወት ታሪክ አያስፈልግም አይደለም፣ ግን የአምላክ ቃልና የህይወት ታሪክ የተለያዩ ነገሮች ናቸው፣ ለየቅል ናቸው። ለምን ኢየሱስ ሲናገር ማርቆስ ወንጌል መጀመሪያ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ እንዲህ ይላል። ተመልከት ምን እንደሚል። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ አለ፣ ለታሰሩትም መፈታትም፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል። የተላከው ለምንድን ነው? ወንጌልን ሊሰብክ ነው። ያ ወንጌል ደግሞ ከአምላክ እየሰማ ለሰዎች የሚያስተላልፈው ነው። የምትሰሙት ቃል የላከኛ አባቴ ነው እንጂ የኔ አይደለም ማለት። የምትሰሙት ትምህርት የኔ አይደለም እንደ እየሰማው ነው። በቃ እንደሰማው ፈርዳለሁ፣ ፍርዴም ቀን ነው እያለ ነበር ሲናገር የነበረው። ከዛ ማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ላይ እንዲህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌልን እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በምን እመኑ አለ። ከዛ በወንጌልም እመኑ እያለ ወደ ገሊላ መጣ። ይሄ ወንጌል የተባለው ኢየሱስ ሲሰብከው የነበረው ወንጌል ትክክለኛ ወንጌል ከሆነ አው ትክክል። እሱ ግን የማያውቀው የማርቆስ ወንጌል አያውቀውም። ሲጻፍ ራሱ የተጻፉት ሁሉም ከ60 ኢየሱስ ከተወለደ ከ60 ዓመት በኋላ ነው እስከ 110 ኤዲ ድረስ። ስለዚህ ኢየሱስ የማያውቃቸው የማርቆስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል፣ የነ ጳውሎስ መልእክት እነዚህን ሁሉ አያውቃቸውም ኢየሱስ። እሱ የሚያውቀው ሲያስተምረው የነበረው ግን ምንድነው? በወንጌልም እመኑ። ከ30 ዓመት በኋላ ያስተማረው ወንጌል አለ። ያ ያስተማረውን ወንጌል ነበር ሲሰብክ የነበረው። እሱም ሲነገር የነበረው ከአምላክ የነበረ እንጂ ልክ እንትና እንደተጠቀሱት ለምሳሌ ላንብብልን። ለምሳሌ ሁለተኛ ጢሞቴዎስ ላይ ምዕራፍ 4 ላይ የተጠቀሰ ነገር አለ። በጣም የሚገርም ነገር። በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። የራሱ የግል ደብዳቤ። ቄርቂስም ወደ ገላትያ፣ ቲቶ ወደ ድማስጥያ ሄደዋል። የራሱን ታሪክ ነው። እኛ ምን እንደሚያደርግልን አይገባኝም። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮዳ ከአቅርጳ ዘንድ የተውኩትን በብራና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ እያለ የራሱን የግል ደብዳቤ ኮቴንም ይዘልኝና፣ ምክንያቱም ክረምት ከመድረሱ በፊት ቶሎ ለመድረስ ትጋ። ይሄ ምንድነው? ይሄ የአምላክ ቃል ነው። እውነት ይሄ የአምላክ ቃል ነው። ሮሜ ምዕራፍ 1 ቁጥር 16 ምዕራፍ 16 ቁጥር 1 ላይ ምን ይላል? ሮሜ ምዕራፍ 16 ቁጥር 1 ላይ ምን አለ? እሺ ቤተክርስቲያን አገልጋይ የምትሆን እህታችንን ፌበንን አደራ ብያቸዋለሁ። ራሱ ነው የሚለው ጳውሎስ የግል ደብዳቤው። ለቅዱሳን እንደሚገባ በጌታ ተቀበሏት። ሰዎቹን ነው የሚላቸው የግሉ ደብዳቤ። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት። የራሱ የግል ደብዳቤ። ከዛ የአምላክ ቃል ነው ብለን እንመን። ይሄን ነው የአምላክ ቃል ብለን የምንቀበለው። ነገረ ክርስቶስን መቀበሉ ሳይከብድ
ከዛ እንደገና ደግሞ የተጻፉት መጽሐፍቶች ራሳቸው የግል ደብዳቤ መሆናቸው አንዳንዶቹ እንደው ማን እንደጻፋቸው ራሱ አይታወቁም። ቼን ኦፍ ናሬሽን የላቸውም። ለምሳሌ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 እስከ 20 ድረስ ያለው ጭማሪ ነው። ስኮላሮች የተስማሙበት ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል እያለ የተናገረው እባቦችን ይዛሉ መርዝን ቢጠጡ ምንም አያረጋቸውም የሚለው ኮዴክስ ሳይናቲከስ ላይ የለም፣ ጥንታዊ መጽሐፍ ላይ የለም። በዝሙት የተጠረጠረችዋ የአደልተሪ ውመን ተብሎ የሚታወቀው ከእናንተ መካከል ኃጢአት የሌለባት ይውገራት ተብሎ የተነገረለት ለምሳሌ ዮሐንስ ወንጌል ምዕራፍ 7 ከቁጥር 53 ጀምሮ እስከ ዮሐንስ ወንጌል ምዕራፍ 8 እስከ ቁጥር 11 ድረስ ያለው ጭማሪ ነው። ኮዴክስ ሳይናቲከስም ቫቲካንስም ላይ የለም። እና እንደዚህ አይነት ነገሮች ካሉ ከዚህ የበለጠ ደግሞ እኛ የማናቃቸው ክሮስ ቼክ ተደርገው ያልታወቁ ደግሞ ስንትና ስንት ነገሮች ሊኖሩ ይችላሉ። ስንትና ስንት ነገሮች ሊኖሩ ይችላሉ። በጣም ብዙ ነገሮች ይኖራሉ። ስለዚህ እንደ አጠቃላይ በጣም የሚገርም ነው። ያው ባይብል የአምላክ ቃል ለመሆኑ በራሱ በጣም አጠራጣሪ ነው። ለምን እርስ በርሱም ይጋጫል። ለምሳሌ ኢየሱስ 3 ሰዓት ላይ የተሰቀለው ወይ 6 ሰዓት ለፍርድ ወንበር እንኳን አልቀረበም ይላል። አንደኛ የትኛውን ነው የምትቀበለው? ለምሳሌ ሌላ ቦታም ብነግርህ የእድሜ ልዩነት አለ፣ የቀን ልዩነቶች አሉ። ኢቨን ለምሳሌ አሁን አንተ የምታውቀው በግልጽ በሆነ ነገር የምታውቀውን አንድ ነገር ልንገርህ። ኢየሱስ የማቴዎስ ወንጌል ምዕራፍ 12 ላይ ሲናገር መጥተው ምልክትን ጠየቁት ኢየሱስን። ከዛ ምን አለ? ክፉና መንዝራ ትውልድ ምልክትን ይሻል፣ እኔ ግን ከዮናስ ምልክት በቀር ሌላ ምልክትን አልነግራችሁም። ዮናስ በአሳ ነባሪ ሆድ ውስጥ ለ3 ቀንና ለ3 ሌሊት እንደነበረው ሁሉ የሰው ልጅም በምድር ልብ ውስጥ ለ3 ቀንና ለ3 ሌሊት ይኖራል አለ። በምድር ልብ ውስጥ ቆጠራው የሚጀምረው ራሱ እውነት ኢየሱስ 3 ቀንና 3 ሌሊት ምድር ልብ ውስጥ ነበረ ብለን ስንል የተሰቀለው ስንት ሰዓት ነው ብለን እንጀምራለን። ዓርብ ዕለት አይደለ ነባዬ? ዓርብ ነው አይደል የተሰቀለው? የሰማው ነው። ዓርብ ነው። ኢየሱስ ዓርብ ስንት ሰዓት እንደተሰቀለ አናውቅም። 3 ሰዓት ይሁን ምናምን፣ እሺ ይሁን 3 ሰዓት በቃ ትልቁን እንውሰድ። ስለዚህ አንድ ቀን አለው፣ 3 ሰዓት አንድ ቀን አለው እንበል። ግን ሌሊት የለውም፣ ምክንያቱም ሌሊቱ አልፏላ። እሺ አንድ ቀን አለው፣ አንድ ሌሊት የለውም። ከዛ ደግሞ ቅዳሜ አንድ ቀን አለው፣ አንድ ሌሊት አለ። ከዛ ቅዳሜ ጠዋት ደግሞ አንድ ቀን ሙሉ ቀን አለው። እሁድ አንድ ቀን አንድ ሌሊት አለው፣ ቀን የለውም። 2 ቀንና 2 ሌሊት ነው የሚመጣው ራሱ ትንቢቱ በራሱ ማለት። ስለዚህ ኢየሱስ የተነበየውን ትንቢት ራሱ በአግባቡ አልተቀመጠም። ትንቢቱ ተሳክቷል ለማለት ራሱ በጣም ብዙ የሚጋጩ ነገሮች አሉ። በጣም ለምሳሌ እንትና ማን ነው የሚባለው? የይሁዳ አሟሟት የሐዋርያት ሥራ ላይ የተጠቀሰውና ሌላ ዘጋቢ የጠቀሰው በጣም የሚለያይ ነገር ነው። ይሁዳ ሲሞት አንደኛው ላይ በብሩ መሬት ገዝቶበት ታንቆ ተንጠልጥሎ መሞቱን ይናገራል። ሌላኛው ጋር ስትሄድ ደግሞ ምን ይላል? አንገቱ ማን ነው ብሩን ለቤተ ክርስቲያን መልሶ ምን አደረገ? ከዛ አንጀቱ ተዘርግፎ ጭንቅላቱም ተሰንጥቆ በግንባሩ ተደፍቶ ሞተ ይላል። እንዴ ብሩን መልሷል ወይስ አልመለሰም? ሲሞት የሞተው ታንቆ ነው ወይስ አንጀቱ ከሁለት ተሰንጥቆ በግንባሩ ተደፍቶ ነው የሞተው? ትክክለኛው የቱ ነው? የትኛው ዘጋቢ ነው ትክክለኛው ዘገባ የዘገበው? እንዴ አካዚያስ እንኳን የሚባል እኮ አባቱን በ2 ዓመት እኮ ይበልጠዋል ባይብል ላይ። እንዴት ያምላክ ቃል እንደዚህ ሊሆን ይችላል? በዚህ ልክ አንድ ተራ ጸሐፊ እኮ እንኳን ሲጽፍ እንዲህ አይነት ነገሮችን እኮ ሂስ እየተባለ የሰው እንትን ላይ እኮ ይወጣል እኮ። ስለዚህ የአምላክ ቃል ነው ለማለት በራሱ በጣም ከባድ ነው። ስለዚህ መሰረታዊ በሆኑ ነገሮች ላይ የኢየሱስ ክርስቶሎጂ ኢየሱስ አምላክ ነው አይደለም በሚለው ነገር ላይ አንድ ትልቅ ችግር አለ። ስላሴን የሰበከ አንድ አለ ወይ ሲባል የለም። ስላሴ ራሱ ባይብል ላይ አለ የለም? ጥያቄ ነው ይራሱ። ከዛ ደግሞ ትመለሳለህ፣ ባይብል የአምላክ ቃል ነው አይደለም? ሌላ ትኩሳት። ስለዚህ እንዴት አድርገን እንቀበለው ነው? በጣም ከባድ ነው ለመቀበል። ምናልባት የምታስገባው ሰው ካለ አንተ ጋር የሚያውቅ ሰው ስለ ባይብል ማውራት እንችላለን። ካስተማርኩህ ነገር እስቲ ከሰማኸው ነገር ምን ተማርክ? እና መረጃ የሌለው ነገር አወራህ ከምትላቸው ነገር ውስጥ ካለ ነባይ ይብሮዬ መስማት ነው እየተማርኩ ነው አይደል? እሺ ልጀምርልህ። አይዘው ማለት ነው። አንድ ነገር ልንገርህ፣ እኔ አድማጭ ነኝ፣ አደምጣለሁ። ማወቅ ኃጢአት አይደለም። እሺ
ማወቅ ኃጢአት አይደለም። አንድ ነገር ደግሞ በጣም ማለት ታስቀናለሽ፣ ታስቀናለህ በዚህ ልክ ማለት ነው። ሰው በራሱ ላይ ሁሉም እዚህ የሆነ ነገር ቢሰራ ያንተን ያክል ለማወቅ ቢጥር እምነቱን ቢመረምር ቢያቅ መልካም ነው አይደለ? እኔ አስተያየት ከመስጠት ስለምቆጠብ ማለት ነው። ለእኔ በዋስማተር በጣም ብዙ ቦታ ብዙ ነገር ኢቨን አሁን ሙስሊም ክርስቲያን ምናምን ነገር በሚለው ብቻ ሳይሆን ኢቨን እስከ ፓጋንስ ድረስ ማለት ነው ብዙ ቦታ በጣም ብዙ ነገር የሚያስተምር ነገር ብዙ ነገር አለ። በጣም ብዙ የሚያወሩ ማለት ከእምነት ሁላ የሚያስወጣ ነገር ማለት ነው። ከእምነት የሚያስወጣ ነገር እና አይ ቲንክ ለእኔ ማወቁ በቂ ነው። በዛው ልክ ደግሞ አንተ ያለን ነገር ይህን ማይንድ ሴትን ራሱ ለእንደዚህ አይነት ነገር ራስን አሳልፈ መስጠት ራሱ በእውነት ዩአር ስማርት ብቻ ሳይሆን ያው የልበን ነው። ስለዚህ እግዚአብሔር ፈጣሪ አምላክ አላህም የልብን መሻት ይስጠን ማለት የሀሳብ ይሳካል እንዲሳካል የምትፈልገው ነገር ሁሉ ይሙላልህ ማለት ነው። እሺ ዳሲት እኔ ምንም ነገር ልል አልችልም። ገባ? እምነት የግል ነው በቃ። ማወቅ ግን ትልቅ ነገር ነው። እዚህም እዛም መከራከር እንዲህ ነው እኔ ልስከራከር እኮ እምነቴን በስነ ስርዓት አውቄ መሆን አለበት። ገባ? እምነቴን አውቄ ስል ደግሞ እዛ ባይብሉ የሚጠቅሰውን ነገር ብቻ ነው። የኔ አባቶች ምን አስተማሩኝ፣ የኔ እምነት ምን ይላል፣ መጽሐፍ ቅዱስ ምን ይላል፣ በዛው ልክ እኔ ለአንተ ለምታመጣው ጥያቄ መግለጽ ካልቻል ዳስ ማይ ዊክነስ ማለት ነው። ግን ዊክነሴ በእንደዛው ነው ብቻ ሳይሆን ከውጭ ደግሞ ሙስሊም ይህንን ያስተምራል፣ ቁርአን ይህን ያስተምራል፣ ይሄ እንደዚህ ይላል፣ እንደዚህ ይላል። ዝም ብሎ ኢሞሽናል ሆኖ አለ አይደለ? እንዲህ ነው አንተ እንዲህ ነህ፣ ፕሮቴስታንት እንዲህ ነው፣ ሙስሊም እንዲህ ነው ምናምን ነገር እኔ አይዋጥልኝም። ማንም እምነቱን በቅጡ አያውቅም ዘልቆ ማለት ነው። እዚህ ፕላትፎርም ላይ መጥቶ ግን አብዛኛው እንዲህ ነው ምናምን ነገር በቃ እንዳመጣለት ሲያወራ ታየዋለህ። ባይዘው አሁን ላይ አንድ ነገር የምነግርህ ነገር አንተም ሆንክ ጀጅ ላደርግ አልችልም፣ ማናችንም ቢሆን ማለት ነው። ምን እያደረጉ እንደሆነ ታውቃለህ? እምነት መጠቀሚያ ሲያደርጉት አይተህ ታውቃለህ? በክርስቲያን ስም በስመ ክርስቲያን የሚሰቅላል፣ በስመ ሙስሊም አማኝ ሆኖ ቁርአን የሚቀራ በደንብ እዛ ሄዶ በደንብ የሚያስተምር እንትን ማለት ነው። እያንዳንዱ ከጀርባቸው ማለት ነው ከጀርባቸው የሚሰሩ ሌላ ነገር አለ አይደለ? ስለዚህ መትረፍ ካለብን ይኸውልህ ማዳን ካለብን እኛ በራሳችን ነው መዳን ያለብን በምታምነው ማለት ነው። ማንንም አሁን እዛ ጋር ያሉትን ሰዎች አይደል መከተል ያለብን፣ ግን በግሌ ፐርሰናሊ እምነቴን ማወቅ አለብኝ። እምነትን ልክ አሁን በምታውቀው ልክ ማለት ነው ለእኔም ጥያቄ ስለሚሆን ሁሌም እኔም እምነቴን ለማወቅ በራሴ ማለት ነው እነሱን ተከትዬ ማንም ተከትዬ ሳይሆን የራሴን ነገር ተከትዬ መውጣት አለብኝ፣ ማምለጥ አለብኝ። ምክንያቱም አሁን ላይ የምናየው ነገር ዓለም ላይ የምናየው ነገር ስኖት ፌር ወዴት እየሄድን እንደሆነ ደግሞ ታውቃለህ። አይ ቲንክ ማለት ነው እኔ እናንተ እንደዚህ አይነት ነገር ላይ ስንከራከር አሁን ደግሞ ዓለም ይሄ ሲስተም የሚባለው ነገር ወዴት ይዞን እንደሚሄድ ምን ይዞ እንደሚመጣ መጨረሻውም ማለት ነው በደንብ እያየ ነው። አይ ቲንክ በዚህ እውቅና ማለት ነው ብዙ ነገር ታነባለህ፣ ብዙ ነገር የሆነ ነገር የሚገለጥልህ ያለ ነገር ይመስለኛል አይደል? ዓለም ወዴት እየወሰደን ነው? ይብሮዬ ዓለም ወዴት እየወሰደን ነው? አሁን ላይ ምንድነው እንዲመጣ የተፈለገው? ሙስሊም እንዲነግስ ነው? ክርስቲያን እንዲነግስ ነው? ማን እንዲነግስ ነው? ሰይጣን። በቃ ያንን ነው እኛ ከነሱ እኩል ፈጥረን ማለት ነው እዛ ቦታ ጋር ካልደረስን እዚህ ክርስቲያን እንዲህ ነው፣ ሙስሊም እንዲህ ነው፣ ፕሮቴስታንት እንዲህ ነው በቃ አያዋጣንም። መጀመሪያ መታገል ያለብን ግን ዋቴቨር ሙስሊሙም ፕሮቴስታንቱም ክርስቲያኑም ሊያጠፋን ከመጣው አጋንንት ነው አይደለ? ከዛ ሁሉም በቃ ጠላታችን አንድ ከሆነ አንድ ነው የፈጠረን አምላክ እስካለ ድረስ አምላክ አለ ካለ አለ ነው። በአንተም አለ በሁሉም ፕሮቴስታንቱም ጋር ጌታ አለ፣ እኛም ጋር እግዚአብሔር አለ። በቃ በእንደዛ ግን መታገል ያለብን ፌስ ማድረግ ያለብን ጠላታችንን እንጂ እኛ እርስ በርሳችን አይደለም። የሰው ልጅ ሁሉ ሊያጠፋ የሚመጣው የጋራ ጠላታችን አጋንንት መሆኑን ብቻ ነው። ከዛ ውጭ ያለውን ነገር ግን እምነታችን ምን ይላል፣ መንገዱ በየት ነው፣ ነገ ገነት መውረሻ ምናምን። ገነትን እኮ ስለ መውረስ አይደለም አሁን እናንተ መታገል ያለብን። እውነት ስለ ገነት አስበን ሲሆን እግዚአብሔርን እንወዳለን ወይ የፈጠረን አምላክ ወደዋለሁ ብለህ እስኪ ከልብ ማለት ነው
ዛሬን ስለሰበክ ወይን ማንም ጋሊ ስለሰበከ አይደለም። ስለሰበከ እኮ የሆነ ገነት ወርሳለሁ ከኋላ እኮ የሆነ ነዳ ምናምን ነገር ስረዳ እኮ ነገ ገነት ወርሳለሁ እያለ የሚሰጥ ብዙ አብዛኛው ማለት ነው ስለሚያደርገው መልካም ነገር ማለት ነው ስለ ገነት እንጂ ስለፈጠረው አምላክ ፍቅር ይዞት አምኖበት አይደለም። አምላክ አለ ብሎ አይደለም አብዛኛው። ስለዚህ እንደዛ ከሚሆን አምላክ አይደለም ብለን እናስብ ከሆነ በሁለታችን ሁላችንም ጋር ማለት እውነት አምላካችን ከልባችን እንውደደው ማለት ነው። የጋራ ጠላታችንን እናጥፋ። ሊያጠፋን ከመጣው ነገር በቃ አንድ ነው ለኔ ማለት ነው። በተረፈ ግን ከአንተ በጣም ብዙ ነገር ማለት በጣም ታስቀናለሽ ነባ። በቃ አንድ ነገር ልጨምርልህና አንድ ነገር ብቻ ልጨምርልህና ኢንሻአላህ ፎሎ አድርገኝ። እሺ ፎሎ አድርጌያለሁ። ፎሎ ባክ አድርገኝ። እኔ ቤት አንዳንድ እየመጣ እንማማራለን ኢንሻአላህ። እኛ ምናምነውን ኢንሻአላህ ሻሃዳ የምትሉ እመጣለሁ። እሺ እመለሳለሁ። ሻሃዳ መያዝ የሚፈልግ ሰው ካለ መስለም የሚፈልግ እመጣለሁ። እሺ ታች ጠብቁኝ፣ 1-2 ደቂቃ ጠብቁኝ። ነባ አንድ ነገር ልንገረውና እመለሳለሁ። ምን መሰለህ እኛ ሙስሊሞች የምናምነው አንድ አምላክ አለ። በቃ ያ የነቢያት ሁሉ አምላክ የሰዎች ሁሉ ፈጣሪ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በህያውነቱ ላይ ሞት የሌለበት። ተግባባ? ይሄ በቃ ብቸኛውና አንዱ ራሱ ብቻውን ቆሞ ሁሉን ያቋቋመ አንድ አምላክ አለ። ያ አንዱ አምላክ ማን ነው? የነቢያት ሁሉ አምላክ የሰዎች ሁሉ አምላክ አላህ በማለት ይታወቃል። አልኢላህ ማለት ነው። አላህ ማለት ብቸኛ ተመላኪ ማለት ነው። ይሄ ብቸኛ ተመላኪ ደግሞ ኢቭን ኢየሱስ በአረማይክ ቋንቋ ሲናገር ስለነበር በአረማይክ ቋንቋ ደግሞ አላህ ወይ ደግሞ ጋድ ብለህ ምንድነው ብለህ ብትጠይቅ ገብተህ በኋላ ላይ አረማይክ ዲክሽነሪ ብለህ ጉግል ሰርች አድርግና አረማይክ ዲክሽነሪ ላይ ገብተህ ብታይ የአረማይክ ዲክሽነሪ ላይ ጋድ የሚለው በእነሱ ቋንቋ ፕሮናውንስ ሲደረግ አላህ የሚለውን ቃል ነው የሚያወጣው። ኢቭን ኢየሱስ እንኳን ሲጠራ የነበረው የአንዱን አምላክ ነው። ስለዚህ እኛ የምናመልከው አንድ አላህ አለ። እሱም ምን አለም በቁርአን ላይ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ወላሁ አሐድ በለሱ አላህ አንድ ነው፣ በቃ ሁለተኛ የለውም። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም ከዚህ በፊት፣ ወለም ይውለድ ያኔም አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለሱ አምሳያና ቢጤም የለውም። በቃ እሱ አላህ ምን አለ በቁርአን ላይ ፈላ ተድሪቡ ሊላሂል አምሳል ለአላህ ምሳሌን አታድርጉለት አለ። መለሰና ምን አለ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እሱ አምላክ እሱን የሚመስል አንድም የለም፣ እሱ ምንድነው ሰሚና ተመልካቹ በማለት ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ የሰማያትና የምድር ጌታ የሆነው ብቸኛ ነቢያትን ሲልክ የነበረው የነቢያት የነ ሙሴ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ዮሴፍ የነዚህ ሁሉ አምላክ እነዚህን ሁሉ የላከ አምላክ ነው። ለዛ ነው አላህ በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በእርግጥም በህዝቦች ሁሉ ላይ መልእክተኛን ልኬያለሁ አለ። እነሱም ለምንድን ነው ምክንያቱ የተላኩበት ሲባል እኔ ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ፣ ጣዖታት ራቁ። ይህ ነበር ያስተማሩት ነቢያቱ። ስለዚህ ጣዖት ማለት በእስልምና ምንድነው ብለህ ብትለኝ ከስሜት ይጀምራል። አፈራአይተ አለዚ መን ኢተኸዘ ኢላሀሁ ሀዋ ያ ስሜቱን አምላኩ አድርጎ የያዘውን አትመለከትምን? በሌላ ቦታ ላይ ምን ይላል አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 171 ላይ ወኢዝ ቃለ ላሁ ያ ዒሳ ብን መርየም አንተ የመርየም ልጅ ሆይ ባለው ጊዜ ኢየሱስን ማለት ነው አላህ እንዲህ ይሏል የመጨረሻው ቀን አንተ ቁልተ ሊናስ ለሞሉ ለሰዎች እንዲህ ብለህ አስተምረህ ነበር እንዲህ ይሏል ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ከአላህ ውጪ ሁለት አማልክቶች ማርያምንና ኢየሱስን አምልኩ ብለህ አዛቸው ነበር እንዴ ሲባል እሱ ምን ይላል ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ለማለት ያልተገባኝን ነገር ልል ለኔ የተገባኝ አይደለም ኢን ኩንቱ ቁልቱሁ በእርግጥ ብዬው ከነበረ ፈቀድ ዓሊምተ በእርግጥ አንተ ታውቀዋለህ ምክንያቱስ ኢነከ ተዕለሙ ምንድነው ተዕለሙ አንተ በሰዎች ውስጥ ያለውን ታውቃለህ አንተ በእኔ ውስጥ ያለውን ታውቃለህ እኔ በአንተ ውስጥ ያለውን አላውቅም ማለት ግን አለ ማ ቁልቱ ለሁም ኢላ ማ አመርተኒ ቢ እኔ አንተ ያልከኝን እንጂ አላልኳቸውም አንተ ያዘዝከኝን እንጂ ኢዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን አምልኩ በቃ ያንን ነበርን ያዘዝኳቸው አለ። ስለዚህ ነቢያት ሁሉ ያስተማሩት
አንድ አምላክን በማምለክ ነፃ ይወጣል። ቁሉ ላኢላሃ ኢላላህ ቱፍሊሑ፣ አላህ ከሱ ውጭ የሚመለክ ማንም የለም በሉና እመኑ ትድናላችሁ የሚል ነገር ነበር ያስተማሩት ማለት ነው። ስለዚህ ይህንን ነበረ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩ ሙሐመድ ደግሞ የነቢያት መደምደሚያ የመጨረሻው ኻተመ ነቢይን ምን አለ አላህ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት እንጂ አድርጌ አላኩህም። ለዓለማት እዝነት የተላኩ ነቢይ ናቸው። ከዚህ በኋላ ነቢይ ካንተ በኋላ አይላክም የተባሉ። ስለዚህ ይህንን ይመስላል ነባዬ። በጣም ነው ማመሰግናለሁ። በጣም ነው ማመሰግነው። አላብዛብህ፣ በኋላ እንገናኛለን። ፎሎ አድርገኝ። አመሰግናለሁ። እኔ ቤትምና you are the best። በእውነት በጣም ተመችቶኛል። ጥሩ አዳማጭ ነው ይብሮዬ። አላህ ሂዳያ ይስጥ። መልካም ጊዜ ይሁንልህ። አሜን። ሰላም አምሽ። ወዳችኋለሁ። አይሽ ሰላም። መልካም ጊዜ። እሺ እሺ። በጣም የሚገርም ነው። ኦኬ ማን ልበል? ሰላም ብያለሁ። እስኪ ሰላም ሳልል እንዳልወጣ ሰላም ብያለሁ። ፎሎ አድርጊኝ በቃ ወይ ደግሞ እሺ። ሸሃዳ መያዝ የሚፈልገው የታለ? ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ሱብሓነላህ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ አደራ። ሙስሊሞች ሆናችሁ እንጂ እንዳትሞቱ። አላህ ሙስሊም አድርጎ ይግደልን። እሺ ማን ነው ሻሃዳ መያዝ የሚፈልገው ሰው? አስገቡልኝ እባካችሁ። ሻሃዳ መያዝ የሚፈልገው ሰው ማን ነው? ሻሃዳ መያዝ የሚፈልግ ሰው ብላችሁ ጭንቅ አድርጋችሁኝ ነበረ። ልጁንም ያስወጣሁት በዛ ምክንያት ነው። ጨዋታ ከሆነ ግን በራሳችሁ ዘኑና እኔ እንኳን መልእክቴን አድርሻለሁ። አልሐምዱሊላህ። እሺ አብዱል መጂድ ማን እንደሆነ ቼክ አድርግና አስገባልኝ። እሺ እሺ። ቤብ ነው የሚለው ዲሲፕሊን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱል መጂድ የለህም? يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا. أشي አስገብቻችኋለሁ። እስቲ የነብር ምልክት ያለብህ መጀመሪያ ሻሃዳ መያዝ የምፈልግ ያለ ሰው ካለ እሱን ላስተናገድ፣ ከሌለ ደግሞ በቃ ቀጥታ ግቡ። ይብሩ እሺ who wants to be Muslim? ሰላም ሮፍናን ነው የሚለው። እንዴት ነህ? ሰላም ብያለሁ። እኔ ነኝ ሙስሊም ሆነ። ማሻአላህ። እሺ አይሰማም? ሙስሊም መሆን ፈልጓል። አላህ ይሰማኛል፣ ይሰማኛል። ገና አንድ ጥያቄ አለ። ችግር የለውም። ሱረቱል ፋቲሃ ላይ ሱረቱል ፋቲሃ ላይ አልሐምዱሊላሂ ረቢል ዓለሚን የሚለው ጋር ምስጋና ለፈጣሪ ነው የሚለው ወይ ማለት እዛ ጋር ትንሽ አስረዳኝ። ስለአስረዳ እሱ ጋር ላስረዳ። ሙስሊም ነበር ከመጀመሪያ ሙስሊም ነበር? እሺ አይ ትንሽ ቁርአን ቀርቻለሁ ከዚህ በፊት። በቃ ችግር የለውም። እሺ ላስረዳ። ፋቲሃ ብዬ ላውጣልህና ምን ይላል መሰለ አላህ Subhanahu Wa Ta'ala በብዙ አይነት መንገድ ይናገራል። ለምሳሌ ምንድነው ከተባለ
ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ ሲፈስሩ እንዲህ ብለው ተናግረዋል። ምን አሉ? በሰሂህ ሙስሊም 395 ኤ ላይ እንዲህ ይላል። ምን አለ? ቃለ አላሁ ተዓላ አላህ እንዲህ አለ፣ ቀሰምቱ ሰላተ በይኒ ወበይነ ዐብዲ ሰላትን በእኔና በባሪያዬ መካከል ለሁለት ከፈልኳት አለ። ንስፈይኒ ሁለት አድርጎ ማለት ነው። ወሊዐብዲ ማ ሰአለ ለባሪያዬ የጠየቀው አለ። ፈኢዛ ቃለ ለዐብዱ ባሪያዬ እንዲህ ባለ ሰዓት ምን ይላል ባሪያው? አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን ሲል ቃለ አላሁ ተዓላ አላህም እንዲህ ይላል መጀደኒ ዐብዲ ባሪያዬ አላቀኝ። ስለዚህ ባሪያዬ አላቀኝ የሚለው አላህ በሉ ቢማዕና በውስጡ አልሐምዱሊላሂ ረቢል አይ ቁሉ አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን በሉ የሚል ነገር ስላለ ነው። ቀጠለ። ከዛ ቃለ አላሁ ተዓላ ምን ማን ነው አርረሕማኑ ረሒም ደግሞ ሲል እጅግ በጣም ሩህሩህ እጅግ በጣም አዛኝ የሚለውን ሲናገር ቃለ አላሁ ተዓላ አስና ዐለየ ዐብዲ ባሪያዬ አጠራኝ በማለት ይናገራል። አመሰገነኝ ማለትም በቃ አጠራኝ አላቀኝ። ከዛ በኋላ ማሊክ የውሚዲን የፍርዱ ቀን ባለቤት ነው ብሎ ደግሞ ሲል ባሪያዬ ቃለ መጀደኒ ማን ነው ቃለ መጀደኒ ዐብዲ አሁንም ባሪያዬ አላቀኝ። ወቃለ መረተን ፈወደ ኢለየ ዐብዲ በተመሳሳይም ደግሞ ድጋሚ ምን አለ ይላል ጉዳዩን ሁሉ ወደ እኔ ያስጠጋ ይላል። ፈኢዛ ቃለ ኢያከ ነዕቡዱ ወኢያከ ነስተዒን ባሪያዬ አንተን ብቻ እንገዛለን አንተን ብቻ እንጠይቃለን እርዳታን ሁሉ ባለ ጊዜ ቃለ ሃዛ በይኒ ወበይነ ዐብዲ ይህ በእኔና በባሪያዬ መካከል ነው አለ። ወሊዐብዲ ማ ሰአለ ባሪያዬም የጠየቀው አለው። ስለዚህ ኢያከ ነዕቡዱ አንተን ብቻ እንገዛለን እናመልካለን አንተን ብቻ እርዳታም እንጠይቃለን ሲል ምን አለ አላህ? ይሄ በእኔና በባሪያዬ መካከል ነው፣ ባሪያዬ ደግሞ ለጠየቀው አለው አለ። ፈኢዛ ቃለ ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ብሎ ሲል ደግሞ ባሪያዬ ቃለ ሃዛ ሊዐብዲ ይሄ ለባሪያዬ ነው ይላል። ወሊዐብዲ ማ ሰአለ ባሪያዬም የጠየቀው አለ። ምን የጠየቀው? ሲራጠል ሙስተቂም ባሪያዬ ቀጥተኛ መንገድ ምራኝ ብሎታል ማለት ነው። ከዛ ቀጠለ ቃለ ሱፊያን ሐደተኒ ቢሂ እያለ ይቀጥላል ማለት ነው። ስለዚህ ምንድነው አላህ ሱብሓነሁ ወተዓላ በብዙ አይነት መንገድ ይነግረናል እኛ ቁርአን ላይ ሲነግረን ማለት ነው። የመጀመሪያው እኔ እያለ ይናገራል አላህ አነ እያለ ይናገራል። ሁለተኛው ሁወ እያለ ራሱን በሁለተኛ መደብ ይናገራል። ተግባባን? ማን ነው በሶስተኛ መደብ። እንዲሁም ደግሞ አንተ እያለ ራሱን በሁለተኛ መደብ እኛ እንድንለው አድርጎ ይነግረናል ማለት ነው። እኛ እንድንለው አድርጎ አላህ ራሱን ነህኑ እያለ ደግሞ ይናገራል። ለምን ሲባል ራሱን እያለቀና ከፍ እያደረገ ይናገራል። በተመሳሳይ ሁኔታ ደግሞ ራሱን እንድንጠይቀው ያው በዚህ ኢህዲነ ሲራጠል ሙስተቂም እያለ ደግሞ እሱን እንድንጠይቀው ቢማዕና ምን ይባላል ሙስተቲር አድርጎ ማለት ነው። ቃለ የተባለችው የተደበቀች ሆና ትመጣለች ማለት ነው። ተግባባን? ስለዚህ ከዚህ አንፃር ነው እንዳጠቃላይ ቁርአኑ የሚናገረው እኛ እንድንል የተጻፈ እንጂ ከሌላ አንግል አይደለም ነው። ሮፍናን ገባህ? ግልጽ ነው? ነው። እሺ ጥያቄህን ጨርሰሃል? ነው። ማሻአላህ። እሺ ያው ሌሎቻችሁ ግራ እንዳትጋቡ ከዚህ በፊት ሙስሊም ነበረ። ከዛ በኋላ ያው ዛሬ ደግሞ እስልምና በድጋሚ መቀበል ይፈልጋል። ይሄን ያለው ነገር አይደለ? ተሳስቻለሁ? እንዲህ ታውቃለህ፣ ከዚህ በፊት የነበሩ ቤተሰቦቼ እንዳለ ሙስሊም ነበሩ፣ ግን እናትና አባቴ ክርስቲያን ናቸው። ችግር የለውም። አሁን እኛ አንተ ብቻ ሻሃዳ መያዝ ፈልግ እንጂ ሙስሊም መሆን ፈልግ እንጂ ወዳጅ የፈለገ ሰው ያውራ። አንተ ብቻ እንኳን ከጀሃነም እሳት አላህ አዳነህ። ያን ዋናው ነገር። እሺ ሀቢቢ ምንም አትጨናነቅ። እኔ የምለውን አብረኸኝ ትላለህ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ በቀር
በእውነት የሚገዙት አምላክ እንደሌለ በእውነት ምን የሚገዙት አምላክ እንደሌለ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ኢየሱስም የአላህ መልእክተኛና ባሪያው መሆኑን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። እንኳን አላህ ከጀሃነም እሳት አዳነ። እንኳን አላህ ሱብሓነሁ ወተዓላ ከጀሃነም እሳት አድኖ ወደ እስልምና ወደ ጀነቱ ወደ ዘላለም ህይወት ወደሚኖርበት እስልምና አላህ አመጣ። አልሐምዱሊላሂ ረቢል ዓለሚን። ዛሬ እንግዲህ አንተ ወንድማችን ሆነሃል። አላህ ሱብሓነሁ ወተዓላ ወንጀልህን ሁሉ በዜሮ አባስቶልሃል። አልሐምዱሊላሂ ረቢል ዓለሚን። ከዚህ በኋላ እርግጠኛ ነኝ ያው ሰላትንም የምታውቅ ይመስለኛል። ሰላትህም ላይ በርታ ሐቢቢ። የሚከብድህ የትኛውም አይነት ጥያቄ በእስልምና ላይ የትኛውም አይነት ጥያቄ ካለ ይኸው አለን፣ ወንድሞችህ አለን ማለት ነው። ቁርአን መቅራት በእርግጥ ቀርታል፣ እንደቀራህ ታስታውቃለህ። አይ በደንብ መቅራት ፈልጋለሁ ብለህ ካልክም ኢንሻአላህ ቤቱ ክፍት ነው። አንተ ብቻ ያው ፍላጎቱ ይኖርህ እንጂ ማለት ነው። ሐቢቢ በጣም ደስ ብሎኛል። እንኳን ደስ አለህ ሮፍናን። ስሜን መቀየር እፈልጋለሁ። እሺ ስምህን እኔ ላውጣልህ ደስ ይላል? እኔ ባወጣልህ ደስ ይለኛል። እሺ ሙሐመድ ብያለሁ። ሙሐመዱን ረሱሉላህ ወለዚ አቡ ሱብሃንአላህ። እኔ ሙሐመድ ብትሆን በጣም ደስ ይለኛል ሐቢቢ። ለእኔ ግን ይገባኛል እሱ ስም። አረ ይገባል፣ ወላሂ ይገባል። ዛሬ እኮ በዜሮ ተባስቶልሃል። ማናችንም የነብያችን ሰለላሁ ዐለይሂ ወሰለምማ ስማቸው እኮ እንዴት ይገባናል። ግን ቢሆንም ያንን ስም እንድትይዝ ነው እኛ የምንፈልገው ኢንሻአላህ። የሚሰልሙ ወንዶች በአጠቃላይ ሙሐመድ፣ የሚሰልም ሴት ኢንሻአላህ ከዚህ በኋላ ከሰለመ ሴት አይሻ ነው። እኔ በበኩሌ የሚሰልም ወንድ ካለ ሙሐመድ፣ የምትሰልም ሴት ካለች አይሻ ነው ማውጣው ኢንሻአላህ። እሺ በጣም ደስ ብሎናል እና ዛሬ ያው እኔ ቤት ተቀመጥ፣ ችግር የለውም ኢንሻአላህ። ወንድሞች ካሉ እነ ማሂር እና አህመድ ምናምን አስገቧቸው። እሺ ሌላ ጥያቄ ያለው ካለ ሮፍናን አንተ ተቀመጥ፣ መማማር እንችላለን ኢንሻአላህ።